ራይት አይደል መጠንቀቅ ነበረብን አይደል የፈለገ ኢንፎርሜሽን መጥቶልን የመጣልንን ያ ሰው ምን አይነት ዝቃጭ እንደሆነ ለመናገር ብንመጣም ግን ኃላፊነት ነበረብን አይደል እስቲ አልተሳሳትንም በቴክስት እንትን በሉት እስቲ አልተሳሳትንም እኔ ብቻ ሳይሆን ትክክልም ላይክም ስታረግ የነበረ አሁን ላይ ቆም ብላ አላሰብኩም ወይስ የጥሞና ሰዓት ያስፈልጋቸዋል ያ እኔ ጅንኑ ጎጃሜ እርግጥ ነው እኔ ከራሴ ይሄ ብዬ ያመጣሁት እርግጠኛ ሆኜ እሱ እንደዚህ ያለበት አላልኩም የታወቀ ነው አንቺ እንደዚህ ነገርሽኝ እኔ ያልኩት ግን ቢሆንም እንደ አንድ የሰሜኑ ጨረቃ ነው የሚባለው እንደ ሀገራችን ስመጥር ቢያንስ ለኔ ቤተሰብ ራሱ ከኔ አጎቴ 200,000 የሰጠው ሰው ነው እኔ በዛ ነው ማውቀው ያ እንኳን ሊዘኝ ይገባ ነበር ግን የወሬ ሱስ ያ ኃላፊነቴን አስረስቶ እንደገና ደግሞ ስብዕና ወይም ደግሞ ለዛ ሰው አለመቆርቆር ምንም ቢሆን እኮ የኔ ሰው ነው እንዴት አለ ማለቴ የእውነት ስተት ነው ጅንኑ ጎጃሜ ሺህ ዓመት ኑርልን እሺ የእውነት እኔ ችግር የለብኝም ያ ችግር ኖሮብኝ አያውቅም ተናግሬያለሁ አጀንዳዬ አይደለህም እንትና እንደዚህ ልጉዳውና እንትና ልጥቀመው የሚል ፖይንት የለኝም የተነገረኝ ነው የተናገርኩት እንጂ you are not my agenda ሌላ ተልኮ የለኝም ሶሪ እሺ የእውነት ሶሪ ያ ሶሪ ብለናል እንዴት ነው በወታደር ነው እንዴት ነው በወታደር መልክ ነው ሶሪ ብለን እጅ ነስተናል ደጅ በተናል እና ጅንኑ ጎጃሜ ሶሪ ብለናል ያ እና ቡርጂ ከሊፋዎች አላችሁ ቡርጂ ከሊፋ ቡርዲ ለካ ባህር ነው ቡርጂ ከሊፋ ዱባዮች አለወሳለም ብያለሁ አላህ ይخليኩም ብያለሁ ያ ሶሪ ተረጋግታችሁ ህይወታችሁን ቀጥሉ እኔም ቀልብ ገዝቻለሁ የጥሞና ጊዜ ትንሽ ጊዜ ከቲክቶክ ወይ ከሚዲያ እርቃለሁ ብዬ እያሰብኩ ነው እናል እሺ ያ እናንተም አይ ቲንክ የኔ ትክክሎች እናንተም የጥሞና ሰዓት ያስፈልጋችኋል እስከመቼ እንደሆነ ጊዜ ገደቡን አላውቅም እና አየሩን የስኩባችሁ ሰዎችም አየሩ ላይ ማዳበሪያ አንጥፋችሁ ተቀመጡ እላለሁ ስጋብዛችሁ ማለት እሺ ያ አየሩ ላይ ድንኳን ዳስጣል ያለው ቴዲ አፍሮ ዳስጥላችሁ ቁጭ አለ እና ሶሪ ጋይስ እና ጅንኑ ጎጃሜ ለኔ ያስተምረኛል እንደገና ደግሞ ክብርም ሰጠኛል ባይዘወይ ያ ክብርም ሰጠኛል ለምን ካንተ ጋር ነው እየተጠራለሁት ያ እና ከጫፍ እስከ ጫፍ አንተን ተደግፌ ማለት እውቅና ስላሰጠ የኛል ቦታም ስለሰጠኸኝ ቴንኪው ሚዲያ ላይ ያ ዘነጡ ጎጃሞች ዘነጡ የሚለውን ዘፈን አንድ ላይ ካተተልኝ ያ ይሄን ነው ማለት የምችለው ዱባዮች በረካ ሆኖ ብለናል በአጠቃላይ ያ ዳኘዋሌ አጀንዳ የሆነ አታውቅም ጀስት ግን ያው የመቀጣጠሪያ ቦታ ወይም ደግሞ ያው መዝናኛ ቦታ ስለሆነ ሰዎች የት እንደሚገኙ ለመናገር ስንል ብዙ ጊዜ ዳኘዋሌ እንላለን በዛ የተነሳ ስም ተጠርቷል እንጂ እንትን አይደል እና ዳኘ ጀስት የሚገኙበትን ቦታ ለመጥቀስ እንጂ እኔ እንትን አይደለም እሺ
እና ይመች ወንድሜ። ሌላ የጂንኑ ጎጃሜ ቤተሰቦች አሁን ስሰማ ብዙ የሱ ቤተሰቦች ተጨንቀው ነበር። ያ ስሰማው ማለት ነው የሱ ቤተሰብ ተጨንቀው ነበርና እንድታስቡ እንድትጨነቁ ስላረኳችሁ ሶሪ ብያል። ያ በጎጃምም ሶሪ ይቅርታ ነው የሚባለው። ሌላ እንትናል ሌላ ቃላቶች አለ። ይሄንን ነው ማለት የምችለው። ይመቻችሁ ጋይስዬ። ከእንግዲህ የፍቅር አስተማሪ ነው የምንሆነው። እኛ ቤት የተከለከለ ብለናል። የእውነት እንደዚህ አይነት መንፈስ የተወጋ ይሁን። ሌላ ምንም ነገር ማለት አልችልም። እና ቴንክ ዩ ጋይስዬ። እና ከቻላችሁ ፖዚቲቭ ቫይብ ከእናንተ ጋር ትንሽ እንዲቆይ ከፈለጋችሁ ማለት ነው እኔ ብጫወት ደስ ይለኛል። ጃጉራችን ቴንክ ትንሽ ጊዜ የጥሞና ሰዓት ወስዳል፣ ግን ዛሬ ትንሽ ከእናንተ ጋር አመሻል። ቁም ነገር እንዳለ አይዞሽ ምናምን እንዳትሉኝ ጋይስ፣ አለበለዚያ መነጽሬን አውጥቼ 10 ጊዜ ነው የምጠርገው። ድሮ እምላችኋለሁ አይዞሽ እንዳትሉኝ ይላሉ። እኔ አልችልም እንደዚህ አይነት ነገር። ዝም ብሎ ወደ ገደለው ስገባ ነው እኔ እንጂ አልችልበትም። እሺ ይኸው አይዞሽ አትበሉኝ ስል ሲደጋግም ቦልኳችሁ ቦልኳችሁ እና ከተመቸንም ዱባይ በቅርብ መጣና ከቡርጂ ከሊፋ ላይ ቁጭ ብዬ ስዘግብ እንደነበረ ላይ ባሳያችሁና አብረን ሐኒድ እንበላለን ማለት ነው። የእውነት እንትና ማማሰያ ይዛ ትመጣለች እንትና ብላ የሚባለው ቀረኩ እንዴ ተለ እስቲ ሰላም ነው ያለው ማህሙድ። ሰላም እኔ እናንተ በምትሄዱት መንገድ ነገሮችን ወደ ሌላ ነገር ስትወስዱት እናንተ በምትራመዱት መንገድ ልራመድ እያልኩኝ ነው እንጂ እኔ ቋሚ የሆነ እናንተን የማሳድድበት ምንም ነገር የለኝ። በስነ ስርዓት ሳናግርህ ከልቤ ሳናግር አንተ ብቻ አራዳ ስትጫወት እንደነቃው ብላሳየ የፈለገ ኢንሳይደርም ሆነ ምንም ተጠቅሜ አሳያችኋለሁ እንጂ ኖት ማይ ፖይንት። ያ እንትን ማለት ምንም አይደላችሁ፣ ጀስት ቶፒክ ብቻ ናችሁ። ዛሴት ያ ሰላምዬ ቴንክ ያ እና ሰው እኮ ከስተቱም ይማራል ከእድሜም አስተማሪ ነው አይደል? ያ ህይወት እኮ አስተማሪ ነው። እና እስቲ ደግሞ እንትኑ እናያለን፣ የፒስ መንገዱን እናያለን። ያ አልቅሻለሁ። ያለቀስኩት ጊዜ ራሴ ተራምጄ ደርሼበት በራሴ ሂደት ያመጣሁት ደስታና ያመጣሁት መሰናክል ለሚባለው ወይስ መሰናክልም አይደለም መማሪያ መንገድ ነው እንጂ ጠጥቼ ወይ ሰክሬ አይደለም። እኔም ማለቅሰው እኔም በእንደዚህ አይነት መንገድ አታገኙ። ቶፒክ ላይ ሳወራ ነው የምታገኙ። እዛ ሴት አሁንም አለቅሳለሁ። ጠጥቼ ስንገዳገድ በብሶት አይደለም ሰው እየተሳደብኩ እኔ የምናገር። አመት ባለው ብላችሁ ስትጠጡ እንኳን እኔ አልጠጣም። ያ ባለቅስ በህይወት ነው ያለቀስኩት እንጂ ሰክሬ ለፋደድ አይደል። ደግሞ ባለቅስም አንተ ብለህ መጥራት ግራ የሚያጋባ ሰው ጋር ነው። ገብቷል? አንቱ ልበል አንተ እያልክ ገብቷል? ያ ደስ የሚለኝ ነገር ምን እንደሆነ ታውቃላችሁ? ገና ስተዋወቅ ያንን ሰው ወይም ደግሞ በእንደዚህ አይነት አጀንዳ በቪዲዮ ራሱ በጸብ ነው የተገናኘ ነው አይደል? እርግጠኛ ነኝ ብቀራረብ ከኔ ጋር ሞር ጓደኛ ይሆናሉ ብዬ አስባለሁ። ለምን ትሪ ለመላስ አይደለም ማን ሰው የቀረብኩት።
በጸብ ውስጥ እንጂ በትሪ መላስ ውስጥ አይደለም ያንን ሰው ያወቅኩት። ከጸብ በኋላ የሚመጣ ፒስ ውሃም ያነሳል። እያንዳንዱ እኔ ነኝ ከሚለው ሰው እዚህ ያሽቃበጠ ከሚውለው እርግጠኛ ነኝ እኔ እምነት ይኖረኛል ብዬ አስባለሁ። ራሱ ጅንኑ ጎጃሜ ቢቀርበኝ እኔን ያምነኛል ብዬ አስባለሁ። ለእንትና እንትን ተደረገ ወይ ምናምን ብዬ ልቦጠቡጥ አይደለማ። ፖይንቴ መጀመሪያ የቀረብኩበት መንገድ ሰው የት ነው የተዋወቅከው ኢስ ፖይንት። የት እንዳወቅከው ሚዛን ያነሳል አይደል? ያ ማሚዬ ቴንክ ዩ። ያ እና ተስማማችሁ? እስቲ እናንተም እንትን በሉ። አይ እኛም ትክክል ብለን በየቦታው የምንጽፈው ነገር እኛንም ገደል ከቶናል እንትን እያለ ይሄ ትክክል ብለን የምንጽፍበትን ቦታ ማወቅ አለብን በሉን። እስቲ ለራሳችሁ እስቲ እንትን በሉ፣ ሶሪ በሉ። እስቲ ይሄ ትክክል የሚለውን ጽሁፍ ወይ የሆነ ሳጥን ውስጥ ቆልፉበት። እስቲ የሚቆለፍ የለም እና ጅንኑ ጎጃሜ ብላችሁ ሁላችሁ ሶሪ ከልብ አድምቁት። ኧረ ለውጥ የእውነት ገና እያንዳንድህን በስነ ስርዓት ችግር በፒስ ይቀረፍላል። የእውነት የተወጋ ይሁን መንፈስ። ስንት ሴጣን ነበር ጋይስ እዚህ ቤት የነበረው። እንዲህ አይደረግም፣ እንደዚህ ነውር ነው ጋይስ። የእውነት ትልልቅ ሰዎች ነን። እስከ መቼ ነው ትክክል እያለን እንደዚሁ 60 ዓመት ምን ሞላው ጋይስ? ሃይ ያ ጅንኑ ጎጃሜ አንድ እባክህን ይቅርታችንን ተሰማለ ብለን ተስፋ እናደርጋለን። በተስፋ ብላችሁ ከልብ ጋር ለጅንኑ ጎጃሜ እንትን በሉ። ቢያንስ እንደ ሀገራችን ፈርጥ ኃላፊነት ሊሰማን ይገባል። ሐሳቡ የኛ ባይሆንም አይደል? ባይሆን ማየት ያለባችሁ እንደዚህ ስለመጣ ነው፣ እስር ስለመጣ ሳይሆን ከዚህ በኋላ ልናተርፍ የምንችለውን እንትን ነው ማየት ያለባችሁ። እሺ ያ እንደገና ስለሱ ለማውራት እንደገና በኔ ላይ ሄለን እንደዚህ ብላለች ምናምን እኔን ለኔ ያስባችሁ ምንም ነገር እንዳትሉ። በተለይ በዚህ በቆሸሸ ጭንቅላት እኔ ላይ ኮሜንት አትስጡ። የኔን የደገፋችሁ መስሏችሁ ሄለን እንደዛ ዘርናት እንደዚህ ዘርናት። እኔ ጋይስ የሶማሌና የየመኒ ተወላጅ ነኝ። የት ነው እንትን የምንተዋወቀው? ያው እኔ ሲጀመር ቋሚ የሆነ እንትን ኖሮኝ ያውቃል። ባለፈው ጅቡቲያን ነበር። ይሁን እኔ 8 ቤት እንትን ጉራጌ ይሁን አይ ተደግፈ ሌላ ወሬ ውስጥ አትግባ። 8 ቤት ጉራጌ እናቴ 8 ቤት ጉራጌ አባቴ የመኒ። ይሄን ነው የምንተዋወቀው። ወደ ሌላ ሆረር ወሬ አትመልሱት። እና የቤቶትን ጣጣ እዛው በቤቱ እሺ፣ ያ የቤቶትን አመል እዛው በቤቱ። አንድ ዘፈን ጋይስ ተብተብ አድርጋችሁ እንትን በሉ። ሀጂ እንዴት ነህ? ያ ጋይስዬ ቴንኪው። እሺ ያ በተስፋ ይሰሙናል ብለን በተስፋ ጅንኑ ጎጃሜ ተስፋል ታደርሱልናላችሁ ብለን ተስፋ እናደርጋለን። እንደደረሳችሁ የሆነ ነገር እናያለን ብለን ተስፋ እናደርጋለን።
ቴንክ ዩ ፍቅር። ያ በቃ ውሃ ጠጭ። ቴንክ ዩ ምስር። እንዴት ነሽ ምስሬ? እግዚአብሔር ይመስገን ሄሉ። ኤሚም አለች የድሮ ወዳጆችሽ። አሚዬ ሀይ ባያት ሄሉን። ሄሉ ሰላም ብያለሁ። ያ ግሩፕ ናቸው። እንዴት ነሽ? ያ ሰላም። እሺ ኤሚ አንቺ ቀጥ መጀመሪያ እኔ እቀጥላለሁ ከዛ። ሄሉዬ በእናትሽ በጣም 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 ይቅርታ። በጣም ነው ልቤ የያዘ ነው የእውነት። እንወድሻለን፣ እናከብረሻለን። ሎንግ ታይም ነው ካያንሽ፣ ግን አሁን ይሄንን ስሰማ በጣም አዝኛለሁ። አንቺ ደግሞ ይቅርታ ጠይቀሻል፣ እኛም እንጠይቃለን። ለጋሼ ወርቁ አይተ ነው ፕሊስ ፕሊስ ጊቭ አፕ። ስም እንዳጠሩ ጋይስ በእናታችሁ። ክቡር ፍርድ ቤት ከግንዛቤ አርጉ። የአፍ ልምድ ነው፣ እባክዎትን ተዉ። ግን ፍርድ ቤት ጋይስ ስም አትጥሩ። እሺ እሺ ያ በቃ ይቅርታ አርጉላት ባካችሁን። በቃ እንጠይቃለን በእግዚአብሔር ስም ይቅርታ ፕሊስ፣ ይቅርታ ተቀበልልን፣ ይቅርታ እና በጣም ሶሪ ሄሉዬ፣ በዚህ ጉዳይ በጣም አዝኛለሁ። ቴንክ ዩ በጣም ነው ያዘንኩት። ቴንክ ዩ እሺ ምስር ያ እሺ ሀይ ሄሉዬ እንዴት ነሽ? እኛ ላይክ የምናቅሽ በፊት እናቅሻለን። እኔ ያው እናቅሻለን ብዙ አመት አብረንሽ ኖርሽው እና ይሄን ያህል እኔ እንደዚህም ራሱ እንዴት እዚህ ጋር እንደተደረሰ ምንም የማውቀው ነገር የለም። እውነት ለመናገር ያው ያለውን ነገር አንቺ ታውቂያለሽ። በጣም አፕ ኤንድ ዳውን ላይ ስለነበርኩኝ ዝም ብዬ ከፍቼ ላይክ አድርጌ እወጣለሁ እንጂ ዲቴል የምሰማው ነገር አልነበረም። ገና ሴትል እያረኩ ስለሆነ እና እናውቃለን። ታሪክ በመስማት ሀሳብ በመስጠት ሰው በመርዳት ሀገር በማገዝ ብዙ ነገር በጦርነቱም ሰዓት ብዙ ነገር በአንቺ በኩል የተደረገ ነገር አለ። ምስክሮች ነን እኛ። ያን ያህልም እኔ ክፋት ኖሮሽ ምናምን እውነት ለመናገር እኔ አይቼ አላቅም። አሁን ግን ምን እንደተፈጠረ እውነት አላቅም። እንዳልኩሽ ገብቼ ላይክ ብቻ አድርጌ ኮሜንት ላይ ሀይ ብዬ ነው የምወጣው ከነ እዛ ካሉት ልጆች ጋራ ማለት ነው። እና አያለሁም ግን እንደዚህ ዲቴይልም አላየሁም። እዚህ ደረጃ ራሱ አይዶን ነው ምን አይነት ሰዎችም እዚህ ውስጥ እንደከተቱሽ አላቅም። እነዚህ ኢንሳይደር ምናምን የሚባሉት አይ ዶንት ዋንት ቱ ብሌም ኤኒዋን፣ ግን ማለት ስላልነበርኩ ዲቴይሉን ስለማላቀው ግን የሆነውን ነገር አይቼ በጣም ደንግጫለሁ። አንቺን በዚህ መልኩ ስለማላቅሽ ማለት ነው። ጠንካራ ልጅ እንደነበርሽ ለሰው በጣም የምታስቢ፣ ብዙዎቻችን በአንቺ ብዙ ቤተሰብ ሆነናል። በአንቺ በኩል ያገኟቸው ብዙ ሰዎች አሉ እና ያን ያህል ጥሩ ግንኙነት ለሰው የምትፈጥሪ እና ብዙ ነገር የምታደርጊ ልጅ ነሽ። እኔ እንዴት እዚህ ነገር ውስጥ እንደተገባም አላውቅም። ስለሆነ ነገር በጣም አዝኛለሁ። ግን ማለት የምፈልገው ነገር ሰው ሆኖ በየትም ቦታ ላይ የማይሳሳት የለም እዚህ ዓለም ላይ ማለት ነው። ስህተትም ከሆነ እና ለስህተት ደግሞ ሰው ከይቅርታ በላይ የሚደረግ የለም። በየትኛውም ሃይማኖት ሰው ይቅርታ ከጠየቀ ይቅርታ ይገባዋል። ግን ማለት የምፈልገው ነገር ሁላችንም ከጎንሽ እንደሆነን እንድታውቂ። የድሮ የጠዋቶቹ እውነት ለመናገር እነ ሳሪዬ እነ ጁዲ ሁላችሁም እነ ኤሚ አናዬ ምናምን ሁላችንም ያለነው ሰዎች ድሮ የምናቅሽ በጣም በጨዋታሽ በየዋህነትሽ ሁሉም ነገር እኛ ሌላውን ነገር ራሱ በምን መልኩ እንደምታደርጊው እኛ እናውቃለን። ውስጥሽን እናቅ ስለነበረ ሄሉዬ እና እዚህ ውስጥ እኔ በፍጹም አስቤያለሁ አላውቅም። እና ግን የሆነው ነገር በጣም ያሳዝናል። ግን አለን ለማንኛውም በምንም መልኩ ቢሆን ከጎንሽ ነን ያለ ነው ሄሉዬ። ጠዋትም እያወራን ነበረ ከአናዬም ጋር ጠዋትም የደወልኩልሽ መግባት ፈልጌ እንዲሁ ፐርሰናሊም ዝም ብዬ ላናግርሽ ፈልጌ ነው። እና በጣም የእውነት በጣም ባለውለተኛችን ነሽ ሄሉ። ሁላችንም ገብተን የምንተነፍስብሽ ብዙ ነገር ነበር። እውነት ቁም ነገር የሚሰራበት የሚወራበት ቤት ነበረ። አሁን ያለውን ነገር ግን እንዲህ ነው ብዬ መናገር አልችልም። ምክንያቱም ታውቂዋለሽ፣ አሁን ብዙ ዲቴል አልሄድም ገና አንቺን እያልኩ ስለሆነ። ስለዚህ ሄሉ አለን፣ እኛ የድሮዎቹ አለን ከጎንሽ በምንም በልኩ ቢሆን። እግዚአብሔር ምስክር፣ እውነቴን ነው ሄሉዬ፣ እንተጋገዛለን። በቃ እኔ ምንም ይሁን ምንም ቢሆን እኔ ፐርሰናሊ በጣም ውለታሽ አለብኝ።
እውነት ለመናገር እና እግዚአብሔር የልጅሽ አምላክ ይጠብቅሽ። እኔ እንደውም የፈራሁት እንደዚህ አይነት ነገር አልነበረም። ሌላ ብዙ ተንኮል አሁን የበዛበት ዓለም ስለሆነ እንዲሁ ገባሽ ሌላ እንኳን አንቺ ላይ የሆነ ነገር እንዳይደርስ እርስ በርስ እናወራለን። እውነት ለመናገር ሄሉ ብታምኝም ባታምኝም በጣም በኮንሰርን የምናደርገው ስለ አንቺ እና እንኳን ይሄ ሆነ በቃ ይሄ ምንም አይደለም፣ በገንዘብ የሚያልፍ ነገር ነው። ፐርሰናሊ አታክ ብትደረግ የልጅሽ አታክ ቢደረግ ሌላ ነገር ነው ገባሽ፣ የማይመለስ ነገር ነው በገንዘብ። ይሄ ግን የድሮ ወዳጆችሽ ሁላችንም አለን የቻልነውን ነገር እናደርጋለን፣ የቻልነውን ነገር ምንም እንዳትጨነቂ። እነሱንም ደግሞ በዚህ ቦታ ያደረሱትን ነገሩን እንደዚህ የተጎዱትንም አካሎች እንደዚህ ስማችን ተነስታል ያሉትንም በእግዚአብሔር ስም ይቅርታ፣ እኛም ይቅርታ እንጠይቃለን። በቃ ይቅርታ። ሰው ይሳሳታል። ይሄ አንድ ሀፕን ያደረገ ነገር ነው። ሁለተኛ እንደዚህ አይነት ነገር ውስጥ ሄሉ አትገባም። ይቅርታ፣ ሁላችንም ይቅርታ እንላለን። ይህንን ለማለት ነው ሄሉ። እና አይዞሽ፣ እግዚአብሔር ከአንቺ ጋር ይሁን። ሌላ ምለው ነገር የለም ሄልዬ። እንወድሻለን፣ እናከብርሻለን። እሺ፣ አይዞሽ። ቴንኪው ምስር፣ ቴንኪው ኤሚዬ። ሲዩ። እሺ እሺ ሄሉዬ፣ ባይ። ቻው እናቱ። ያ እነዚህ የድሮ አብሮ አደግ ናቸው። ማሴንጀር ዋትሳፕ የድሮ ልጆች ናቸው። ፍሪዝ አረገ እኮ በጣም ጋልና ፍሪዝ አረገ። እሺ ያ ወይ አባይ ወይ ያ ግቢ አባይ አቢሲኒያ። ሄሎ ያ ኔትወርክ መሰለኝ። አይ ቲንክ ያ ሌላ ሰው የድሮ ጊዜ ትዝ አላላችሁ? ኢንስታግራም ምን ሁሉ ሁሉም ቦታ አክቲቭ ነበራል። ኢንስታግራም ምናምን ዋትስአፕ ምናምን እንደዛ አይደል? ያ ነገር ትዝ አላላችሁ? ወይዬ ሌላ ግቢ ላይ ብለንሽ። እሺ እንዴት ነሽ? ችግር የለውም። እንዴት ነሽ? እግዚአብሔር ይመስገን። ያ አይዞሽ ሄሉዬ፣ አብረንሽ ነን። አይዞሽ። አይኖ ህጉ በየሀገሩ ይለያያል። አላወቅንም። አንዳንዱ ቦታ ላይ ደግሞ ስፒች አለ። አንቺ ተባለ ብለሽ ተናገርሽ እንጂ ሆነ ነው ያልሽው ነገር የለም። ግን አይዞሽ፣ ሆፕፉሊ ሰውየው ይቅር ይላሉ። ካልሆነም ደግሞ በገንዘብ የሚሆነውን ነገር በሀሳብም ሁላችንም ከጎንሽ ነን። ብዙ ጥሩ ጥሩ ያረግሻቸው ነገሮች አሉ። አይዞሽ፣ ብቸኝነት አይሰማሽ። ሁላችንም በአንቺ ስቀናል፣ ተደስተናል። ክፉ የሆኑ ነገሮችን ቀኖቻችንን አልፈናል እና አይዞሽ፣ ብቻሽን አይደለሽም ሄሉ። ብቸኝነት እንዳይሰማሽ፣ እንወድሻለን። ቴንክ ዩ ሊናይ። ሄሉ እየደገመ ኬሪያ ግቢ ወይ ሄሉዬ። እሺ መልክ የማስተላልፈው ጋሽ ወርቁ ነው። ጋሽ ወርቁ የተከበሩ የድሆች አባት። እስቲ ከልባችሁ ሆኖ ጋይስ ስም አትጥሩ፣ ተው። ግን አንተን የምናውቀው ሰው በማገዝ ነው እና ይቅርታ እንድታደርግልን እኛን ገፋፍተን እዚህ ደረጃ እየሳቅን ያደረስናል እና እባክዎትን ይቅርታ አድርጉላት እህታችን ለሄለን። ሄለን ደግሞ እንደርሶ የድሆች እኛ ሩጠን እርዳታ ስንፈልግ የአማራ የዛኔ በጦርነት ምክንያት ወደ ሄለን ነበረ የምንሄደው። የዛሬ 8 ዓመት 9 ዓመት ነበረ ወደ እሷ የምንሮጠው እና እባክዎትን ይቅርታ አድርጉላት። እኛም ይቅርታ በእሷ ስም እንጠይቃለን። ለልጇ ስትሉ እባክዎትን ይሄን ለማስተላለፍ ነው የገባሁትን። ሄሉዬ አመሰግናለሁ። ቴንክ ዩ ኬሪያዬ። አይ ኖ ልምድ ነው እኮ ጋይስ እንጂ ለክፋት እኮ አይደለም የሚሉት። ቴንክ ዩ ኬሪያዬ። እሺ እሺ ማለት ዋትስአፕ ሄሉዬ ታደስ ግቢ የታች እንዴት ነሽ ሄሉ? ሰላም ነው ወይ? እኔ እንኳን አይዞሽ ምናምን ልልሽ አይደለም። እንዴት እንደምትወጪ እራስሽ ታውቂዋለሽ። ያው እኔ ስከታተል 8 ዓመት ሆኖናል። በዋትስአፕ እየተጋፋን
ምንም በቃ የተፈጠረው ተፈጠረ። የሚገርምሽ ነገር እንዴት እንደተሸወድሽ አላወቅኩም እንጂ ይሄ ሴታፕ እንደሆነ ገብቶኛል። ሲደውሉና እንደዚህ ኢንፎርሜሽን ሲሽራስሽ እኮ እኔ እሱ አጀንዳ አይደለም ለምን እንደዚህ ብለው እንትን እንዳሉ እያልሽ ነበር። ራስሽ ገብቶሻል። ግን ተይ እያልኩሽ ነበረ ኮሜንት ላይ። ምክንያቱም ሰራፕ እያደረኩሽ እነሱ መክሰስ አቅቷቸው ያው ብር ወዳለበት አፎርድ የሚያደርጉበት መንገድ ነው የሄዱት። ሰራፕ ነው፣ ግልጽ ነው። ያልሆነ ነገር ነገሩሽ አንቺ እንድትናገር ያደረጉሽ እና በተዘዋዋሪ እንድትከሰሽ ያደረጉሽ። ብካዝ አውቃ አንዴ ትወጣለች፣ አንዴ ትገባለች፣ የደወለችልሽ አንዴ ደህና ትሆናለች፣ አንዴ ኦን ኦን ኦፍ እየሆነች ነበረ ስታስቸግር የነበረችው እና በኋላ ላይ ግን እንደማወጣ ስለምታት በዚህ መንገድ ሄዱብሽ አይንሽ። እና ይሄ በጣም ነው እዚህ ጋር ለምን እንደተሸወድሽ አለው ነው እንግዲህ ቆይተሻል። ግን እንዴት እንደተሸወድሽ አላወቅኩኝም። ግን ያው እኔ ተይ እያልኩ ነበር። ከስል ተይ አይዞሽ ምናምን ብለሽ አልነበረ የወሬ ጥማት ሲንቀለቀል አይዞሽ ነው አይዞሽ ምናምን ልልሽ አይደለም። አንቺ ነገር መወጣት ትችላለሽ። በጣም በብዙ መንገድ የተፈተንሽ ነሽ። አንቺ ጎበዝ ነሽ። በጣም ነው የምትረጂው። አማራን ስትረጂ ይኖረሻል አውቃለሁ ብዙ ነገር እና ይሄ ምንም ማለት አይደለም። ይሄ የምትወጪው ነገር ነው። ዩቢ ኦኬ ምንም ነገር አይዞሽ ነው የምትባይ ልጅ አይደለሽም አንቺ። እንዴን እንደዚህ ሆነች ሳይሽ ራሱ በጣም ተገረምኩ። ለምን በብዙ ነገር ውስጥ በብዙ ትንተና ውስጥ በብዙ የሰዎችን እንትን በማለት በጣም ያለፍሽ ማአት ነገር አለ በህይወትሽ። ዛሬ ምን ሆና ነው እንደዚህ ሆነችው አልኩኝና በቃ ይሄ ተፈጠረ ስታፕ ነው እነሱ በቃ ይሄን ያደረጉት። ብር ወዳለበት አዩ ያልሆነ ነገር ነገርሽ እንድትናገር ያደረጉሽ እንጂ ይሄ ምንም የተፈጠረ ነገር ቢሆን ኖሮ እኮ ያው ፕሩቭም አወጣ እኮ ነዋሪ እንደሆነ ምንም እንደሆነ ታወቀ። ግን ይኸውልሽ ይሄ ያደረጉት አሁን ፐርፐዝ አደረጉ። በዚህ መንገድ ነው ሊያገኙሽ የሚችሉት። ይሄን ነገር ትወጪዋለሽ። እንቀጥላለን አንቆምም። ስለዚህ በርቺ። ይሄ ምንም እንትን አይደለም፣ ቢግ ዲል አይደለም። ብዙ አትሰበሪበት እሺ። ሰላም ይባይ። አይ ብዙ ተምሬበት ነው እንጂ አልተሰበርኩም። እና እሺ ምንም በፍጹም ኦኬ ትንሽ አልቻልኩም እና እኔ ላልቅስ ትንሽ አንድ ጊዜ አሁን ዋትስአፕ ከተናገርኩ ማልቅስ ፈለኩኝ። በጣም ይቅርታ። አይ ኖ አይደለም። በጣም ይቅርታ። ጅንኑ ጎጃሜ አባታችን እርሶ መቼም ይሄንን ነገር እያዩ እንደ እውነትም ካልመሰሉት ይኸው በእንባዬ ነው እኔ ይቅርታ ምሎት። እንደው በሄለን ልጅ እንደው ለልጇ ብሎ እኛንን ያሳሳትናት እኛንን ወደፊት ያናት እንጂ እሷ ክፋት ኖሯት አይደለም። የእርሶን ስም ማጥፋት ፈልጋ አይደለም። እና እባክዎትን እንደው የኔንም እንደው እየሰሙ ቢሆን ይቅርታ እባክዎትን። እርሶ የሀገር ጀግና ኖት፣ እርሷም እንደው የሀገር ጀግና ናት። ማንንም ዘርም ምንም ማትመርጥ ቀለም ማትመርጥ ለሁሉም የቆመች ናት። እውነት ነው የምለው እውነት። እንደው ተናዳ ነው ትላንትም እንደው ዘሯን እንደው አንድ ቀን ተናግራ ማታቅሷ ማንነቷን። እባክዎትንና ይቅር በሉን በእንባዬ እንደው ይቅር በሏት እና ልጇን ታሳድግ። በቃ ወጣልኝ። እኔም ባይን ስላልቻልኩ ነው። ወይሉዬ ይቅርታ፣ ይቅር ይበሉን አባታችን። ይቅር ይበሉን እባክዎት። ባሉበት ሁሉም ነገር ቀለል አድርገን ያየነው እኛ ነን፣ ተከታዮቿ ነን እንጂ እንደው እሷ ለዚህ ሁላ ደረጃ ይበቃልም አላለች። እኛ ነን የገፋፋናት በእኛ በተከታዮቿ ስም። ይቅር በሉን እባክዎትን። እርሶንም ባሉበት እንደው ሰላም ያርግልን። እንደው ውስጣችሁ እንደሚራራ እናውቃለን። እርሶ ይሄን ያህል ክፉም አይደሉም። ይቅር ባይኖትና ይቅር እንደሚሉን እናውቃለን። ተስፋ አለን አባታችን እና እባክዎትን ከዚህ ከጭንቅ እንደው ገላግሉልን እባክዎትን። እኛም ተጨነቅን ለሷ። እውነት እኔ በጣም ነው የተጨነኩት። ቀኑ ሙሉ እንደዋለች የለችም፣ አትገባም ትገባለች እያልኩ እንደው ስዞር ነው ያልኩት እንደው እና እባክዎትን ይቅርታ አድርጉላት እባክዎትን። መቃኝ ብዬ ሄሎ ሄለን ሲጀመር እዚህ ጋር ቶፒኩ አንድ ይቅርታም ብቻ ነው ዛሬ ሰው ሊያሰማ የሚችለው። ሌላ ትርፍ ቃል አያስፈልግም። እባካችሁ ስም አትጥሩ እባካችሁ። እንትን ነው እኮ ልምድ ነው። ይገባኛል፣ ተረድቻለሁ። ስም አትጥሩ። ከዛ ውጭ ሄለን ጠንካራ ነች።
የምትሰበር አይደለችም፣ ግን ስህተት ውስጥ ገብታለች። ስለዚህ ስለ ይቅርታ ብቻ ነው። እባካችሁ ሄለንን የምትወዱ ከሆነ ይቅርታችሁን ብቻ ይዛችሁ ነው እንጂ ሌላ የሚረዝም ታሪክ አንፈልግም። በቃ ስለ ይቅርታ ሄለን ድጋፍ የምትፈልገው ያንን ነው። ሌላውን ተውትና እባካችሁ ስለ ይቅርታ ብቻ ሁላችሁ የምትችሉ በሙሉ ይቅርታ መብታችሁ ነው። ማልቀስም ምንም ማለት ይቅርታ ነው። ስለ ይቅርታ ምንም ነገር ይደረጋልና ስለ ይቅርታ አውሩ። ያንን ነው። ከዛ ውጭ ተቆጣጠሪ። ሌላ ቶፒክ በእንደዚህ ሄዶ እንደዚህ አነሳች ምናምን የሚባል ነገር ታሪክ አንፈልግም መስማት። በቃ ይቅርታና ይቅርታ እባካችሁ ሁላችሁ እዚህ ጋር ያሉ ሰዎች ብናስተውልን ይቅርታ ብቻ ነው የምንፈልገው። አለቀ ፔሪድ። እና ማን እንዳገር ማለት ከዛ ውጭ ደግሞ ኳሊቲነትሽ ማንንም ዘር አንስተሽ ማንንም ዘር አታክ አድርገሽ አታውቂ። ይሄ ያንቺ ኳሊቲነት ነው። ከዛ ውጭ ያለው በቃ አሁን ያለብን ችግር ይቅርታ ነው። ይቅርታ ግዴታችንም ነው። ማድረግ ያለበት ሰው ያድርግ። ሄለን መደገፍ የሚቻለው በዚህ ነው። ከዛ ውጭ ምንም የሚያስፈልግ ነገር የለም። እና ይሄን ለማለት ነው። ቴዲዬ ይቅርታ እኮ እያልን ነው። እንደው እኮ ከማውራትም አቅቶን እኮ በማልቀስ እየጠየቅን ነው አይደል አባቴ? ትክክል፣ አንቺ ትክክል ነሽ። ግን ምክንያቱም እቺ እህታችን ስደት ላይ ነው ያለችው። ምንም ቢሆን ያለ አባት የምታሳድገው ልጅ አላት። እዚህ ጋር እንግዲህ ለእኛ ብላ እኛ ለመሳቅ ለመጫወት ስንል እንደዛ ያደረግነው ነገር ዋጋ ያስከፍላል ብለን እኛም አላሰብንም። የእኛም እንደው ስህተት እና በምን እንደው ይቅርታ እኮ እንደው ያው ይቅርታ በእኛ ባህላችን ግድ ነው። ግን ደግሞ እኔ በቃ እንደው በእንባ አልቻልኩም እና ነውና አንዳንዱ ሰዎች ፌዝ የሚመስላችሁ አላችሁ። እዚህ ኮሜንት ላይ ፕሊስ ይቅርታ እያላችሁ ብትተባበሩን ኮሜንታችሁ ላይ ጠይቃለሁኝ። ሹፈት አይደለም የያዝ ነው፣ የህይወት ጉዳይ ነው። እዚህ ጋር ይቅርታ በሉልን። እንደው ባትወዷትም እስቲ ይቅርታ እንበል በኮሜንትም ፕሊስ። አጥፍተናል ይቅርታ አድርጉ። ለጥፋታችሁ ከለመናችሁ እኮ እኔም ቅሊንጦ ገባለሁ። የምታወሩበት ቦታ የላችሁም። ምን አለ ለቦታችሁ ነው ከሆነ የምታረጉ። አንዳንድ ሰው ገብቶ ሌላ ኤቪደንስ ሊያወራ ሌላ ምክንያታዊ ነገር የሚፈጥሩ ገባ እያሉ ስለነበሩ ነው። እኔ ቶፒክ አይደለም ይሄ ማብራሪያ አስተያየት መስጫ አይደለም። ይሄ ብቻ ነው የሙድ ቀን አይደለም። ይሄ ቀልድ ምናምን አይደለም። ይቅርታና ይቅርታ ነው። በቃ ይቅርታ ደግሞ መጠየቅ ስላለብን ለእሷ ስንል በእሷ ስም ስለተፈጠረው ስህተት ይቅርታ ለእኔ ብቻ ሳይሆን እናንተም ተምራችኋል እኮ ገብቶችኋል። በቃ ስለዛ ነው ደግሞ ይቅርታ ደግሞ ስለማንም ሰው ይቅርታ ይደረጋል እና እባካችሁ ይቅርታ እንበል። ይቅርታ ሁሉም ሰው ይሳተፍበት በይቅርታ ፕሮግራም ነው። አሁን እዚህ ጋር ጉዳዩና ጉዳዩ እሱ ነው። ሌላ ታሪክ ወይም ረዘም ያለ ነገር አያስፈልግም። ሁላችሁም በይቅርታ አግዟት። ይቅርታም ቴዲ አንዴ እኛ የምንናገር የኔ ወንድም። እሺ ግቢ ማለት እሺ። እንዴት አመሸሽ ሄሉዬ? እንዴት ነሽ? በጣም አዝናለሁ ስለተፈጠረው ነገር። ጋሽዬ መከታችን፣ አለኝታችን፣ የኔ ስደተኛ፣ የኔ ከርታታ፣ በጣም ይቅርታ አድርግላት። አጥፍታለች። ይሄ ሁሉ ነገር ስምህ እየተነሳ ያለው በምታከብራቸው እኔ እንጃ ከነዚህ ሰዎች ጋር ኑር ብዬ መምከር ባልችልም፣ ግን እንደ አካባቢ ተወላጅ እንደምኮራብህ ሰው ስምህ በሚዲያ ሲነሳ በጣም ይቆጨኛል። ሁሌ ባልሆኑ ሰዎች ነው እዚህ ደረጃ ላይ የደረስከው። የአካባቢ ልጆች በጣም ተቆጭተን ብዙ ጊዜ ተነጋግረንበት እናውቃለን። የኔ ወንድም ተሳስታለች። አሳስተዋታል። ትልቅ ጥፋት ነው። በጣም ይቅርታ አድርግላት። መከታዬ፣ አለኝታዬ፣ የኔ ወርቅ። በተረፈ ሄሉዬ ስላደረግሽው ነገር በሙሉ እኔ አንቺን የምከተልሽ በምክንያት ነው። በምታጠፊያቸው ጥፋቶች አይደለም። እኔ አጀንዳዎች ሳይመቹኝ ሲቀሩ ገብቼ ነገሮች ሳያምሩኝ ወጣ ብዬ ሁሉ እሄዳለሁ። በተረፈ ግን 80% 70% ካወቅኩሽ ጊዜ ጀምሮ እኔ አማራ ነኝ ከምለው ከቆምኩት በላይ ለህዝቤ ስትቆሚልኝ አይችሻለሁ። በጣም አመሰግናለሁ። ብክድሽ ይካደኝ፣ ይሄ ቃሌ ነው። ዘር አትለይም፣ ሃይማኖት አትለይም። ስላደረግሽው ነገር በሙሉ በጣም አመሰግናለሁ። ይህንን ነው የምለው። በተረፈ ጋሽዬ ይቅርታዋን ተቀበላት። እጀ ሰፊ ነህ፣ ልበ ሰፊ ነህ። መንከራተትን ታውቀዋለህ። እርግጠኛ ነኝ ሄሉዬ
ከሚቀርቧቸው የበለጠ እንዳልሽው ትላንትና ነው መቼ ነው ስትናገሪ ተቆርጦር ብሎ አይቻለሁ። በውስጥ የምታገኝበትን መንገድ ፈልጊና አናግሪው፣ ይቅር ይልሻል። ላንቺ ደግሞ ይሄ ትምህርት ነው። ለወደፊቱ ምን ማድረግ እንዳለብሽ ሳይደግስ አይጣላም። ሁሉም ነገር ለበጎ ነው። እርግጠኛ ሆኜ የምነግርሽ ክፉ ሰው አይደለም። አብሮ አደጎቹ ናቸው የሚያውቁት በሙሉ የቀረቡት በሙሉ ስለሱ መጥፎ ሲናገሩ ሰምቼ አላውቅም በፍጹም። አገር ወዳድ ነው፣ ህዝቡን ወዳድ ነው። በዛም ምክንያት ነው እዚህ ደረጃ ላይ የደረሰው። አይዞሽ የኔ እህት፣ ሁሌም ከጎንሽ ነኝ፣ እወድሻለሁ። በምታጠፊያቸው አይደለም ሁሌ 100% ሁኔታዎች ቶፒኮች ተመችተውኝ አይደለም አንቺ ጋር የሚመጣው፣ ግን የሰው ልጅ ነሽ። እኔ በማስበው አስቢ ልልሽ አልችልም። በማልወደው ነገር ላይ ርቃለሁ፣ በምወደው ነገር ላይ መጥቼ ያቅሜን አበረክታለሁ። ኑሪልኝ። እዚህ ካሉት ሚዲያ ላይ ካሉት ወሮበሎች የበለጠ ስተት አልሰራሽም። የሰሞኑን በእርግጥ ስተት ነው፣ በጣም እኔንም ያስከፋኛል፣ ግን ምንም ማድረግ አይቻልም። ተፈጥሯል። ሰው ነሽ፣ ትሳሳቻለሽ። ከስተትሽ የምትማሪበትን ነው። ሁሉም ነገር ለበጎ ነው። እርግጠኛ ሆኜ የምነግርሽ አንቺን ሊያስተምርሽ ፈልጎ ነው ይሄ ነገር የመጣው። በተረፈ ጋሽዬ እድሜ ዘላለምህን ኑርህ፣ ወደ ተመቸው መንገድ በሙሉ ወደ ሀገርህ በሰላም ነገሮች ተስተካክለው የምትገባበትን ቀን ያሳየኝ የኔ ወንድም። አይዞሽ የልዬ የኔ እህት፣ አይዞሽ አይባልም። በቃ ይህንን ነው የምለው። ሄለን ከጎንሽ ነኝ። አይዞሽ አይዞሽ እህታለሁ። ቴንክ ዩ ማን እንዳገር ኮፒ ሊንክ እያደረጋችሁት የመጨረሻ ብዬ ልውረድ እናቴ። እኔ ያው በዚሁ አጋጣሚ እንደው እሷም ትላንት ነው የገለጸችው፣ እኔም ያው ኢትዮጵያዊ ነኝ። እንደው ከሁለት ብሔር ነው የተወለድኩት። ባለቤቴ ደግሞ ጎጃም ነው፣ ሩህሩህ ነው፣ አውቀዋለሁ። ጅንኑ ጎጃሜም ሩህሩህ እንደሚሆኑ እርግጠኛ ነኝ እኔ። ምክንያቱም እኔ ልጆቼ አባት ጎጃም ነው እና እኔ ሶማሌና ኦሮሞ ነኝ፣ ግን እንደ ሄለን ነኝ። በቃ በኢትዮጵያዊነት የማምን ለማንኛውም እምቆም ነኝ እኔ። ለማንኛውም ከሌ ያለን በዚሁ አጋጣሚ እንደው እየሰሙኝ ከሆነም ልንገሮት ብዬ ነው እና እኔ ሄለን ለሁሉም ብሔር እንደምትቆም እኔ ለሁሉም የምቆም ሴት ነኝ እኔ። ያው መቼም ልጆች ላሳድግ ብዬ ነው እየተቆጠብኩ የምኖረው እና ለሁሉም የምቆም ነኝ እና በዚሁ አጋጣሚ እርሶ ስሙኝና እንደው አባቴ ልበሎት፣ አማቼም ልበሎት፣ ጀግና ኖት፣ እንወዶታለን። የሀገር ሀብት ኖት። እህታችንም ጀግና ናት፣ ለህዝብ የምትቆም ናት፣ ለሀገር የምትቆም ናት። ከማንም በላይ በፊት እንደዛ ጸብ በነበረ ሰዓት ለአማራ ህዝብ፣ ለኦሮሞ ህዝብ፣ ለማንም ሳትል የቆመች ናት። ምንም በቃ እንደው ተናዳ ነው ትላንት ማንነቷን የሚያወጣቸው እኔ እንዳሁን እንደተናገርኩት ማለት ነው። እና አንዳንዴ ብሶትና እንትን ብዙ ነገር ያወጣል ከሆድና ወዳም አይደለም እኛም ወደን አይደለም እንዲህ ዘበራርቀን ስሯ እንደው በይ ብለናት ለዚህ የከተትናት እኛ ነንና ይቅርታ እኔ ደግሜ ይሄ ሁለት ያልኩት በእንባ እንደው እንባዬን የሚስሙልኝ ብዬ ነውና እባኮትን ይቅርታ አርጉላት ለዚች እህታችን። በእርሶም ሰው ሀገር ነው፣ እሷም ሰው ሀገር ናት። ሁለታችሁም ስደት ላይ ነው ያላችሁት እና እንደው ከዚህ የበለጠ እንደው ቢረዷትና ከጎኗ ቢቆሙልን ይቅርታ ማርገውላት እንደው እቺ ጀግና ሴት ናትና እባኮትን። ጥፋት የሰው ልጅ ያጠፋል። ከይቅርታ በላይ ምንም የለም። እኔ እንግዲህ ባይን ሁላ ነው ያፈሰስኩት በዚህ ምሽት እና ተንበርክኬ ነው የምጠይቆት አማቼ እባኮትን የዋህ ናችሁ አውቃለሁኝ። እኔ 5-6 ነው እኔ ከልጆቼ አባት ጋር መጣለው መልሰን ግን ይቅርታ ብሎኝ ነው እንደገና በጣም የዋህ ናቸው፣ ሮሮ ናቸው እና እርሶም እንደዛ እንደሆኑ እርግጠኛ ነኝ እኔ ስለማቆት ነውና አባቴ ጅንኑ ጎጃሜ የሀገር ሀብት የሀገር መከታ ነውትና ይቅርታ አድርጉልን። ሁሉንም ነገር እኛ ነን ያጠፋ ነው፣ የሷ ብቻ አይደለም የኛም የተከታዮቿም ጥፋት አለብን እና ይቅርታ አድርገው እንደው ያስደስቱን እንመርቆታለን። ባሉበት ሰላም ሁኑልን እና ሁሉንም ነገር አንሱላት እባኮትን። እማጸኖታለሁ በቃ እኔ በጣም ነው በቃ እኔ እውነት አልቻልኩም። እኔ ሉዬ ራሴን ሁላ ነው እያመመኝ ያለውና እባኮትን በቃ ፕሊስ። እኔ ቀልድ አይደለም የምሬን ነው እያለቀስኩ ያለሁት። እባኮትን ይቅርታ አድርጉልን። በቃ ይሉዬ ለሌላ ቦታ ልልቀቅ። አመሰግናለሁ እናቴ። ሰላም ሁኚ። ምንም ክፉ አይንካሽ።
ሁሉም ነገር እኛ ነን ያጠፋ ነው። መቼም አይዞሽ አልልሽም፣ ጠንክሪ፣ ሁሉም ያልፋል፣ ለበጎ ነው እና እሳቸውም ይህን ነገር እንደሚተዉት እኔ ተማመናለሁ። 100% እርግጠኛ ነኝ ሄሉዬ። እና አመሰግናለሁ። ልውጣ፣ ለሌላ እድል ልስጥ። እንባ ደም ነው እና ደሜን ነው እያፈሰስኩ ያለሁት፣ ቀልድ አይደለም። እያለቀስኩ ነው እየለመንኩ ያለሁት እና አመሰግናለሁ። ልውረድ ሄሉዬ። ቴንክ ዩ ናሚኮይ። ያ እናት አይ ሄሉዬ ግቢ እህታችን ሄሉዬ እኔ ከሁሉ የተለየ ነው አስተያየቴ። ሄሉዬ ምን መሰለሽ ሁልጊዜ መጥፎ ነገር ሲመጣ የሚያስተምረን ነው። እኔ ወላሂ ነው የምልሽ፣ ፐርሰናሊ ወርቁን አውቀዋለሁ፣ ጅንኑን አውቀዋለሁ፣ ይቅርታ ጅንኑን አውቀዋለሁ። እኔ እርግጠኛ ነው የምልሽ፣ እርግጠኛ ይቅር ይልሻል። እኔ ሌላ ጊዜ ታሪኩን እነግርሻለሁ በምን እንደተገናኘን። እኔ ባንክ ሰራተኛ ነኝ። ይቅር ይልሻል። ነገር ግን አንቺ እንዳታስወርጂ፣ ትምህርት ይሁንሽ። ለምን ነው ማስወርሽ? ጃፒ ላስገባው ነው ሌላ ነገር ልትሆን። እሺ ኧረ እኔ አልልም። ይኸውልሽ ትምህርት ይሁንሽ። ሁልጊዜ ክፉ ነገር ሲመጣ ትምህርት ነው የሚሆንሽ። ከዚህ በፊት እዚህ ቤት ገብቼ ነግሬሽ ነበር። ፖቴንሻል አለሽ ሄለን፣ ፖቴንሻል በጣም አለሽ። ነገር ግን እስቲ እናስበው። አንቺ እኮ ስትናገሪ የሚገርምሽ ማንም ከዚህ ውስጥ ከሚናገሩት ውስጥ የሚገባ ንግግር ነው የምትናገሪ። ለምን ከሰሱሽ እንዳትይ በስነ ስርዓት። እኔ አሁን የቤታዮ በጣም ቀንደኛ እንትን ነኝ። እኔ አልዋሽሽም። ስትናገሪ እንደ ቅድም እንዳለችው ትቼ ነው መውጣው። የሚገርምሽ ማለት ነው። በቃ አለሽ ፖቴንሻል፣ ወደ ጥሩ ቀይሪው። እኔ እዚህ ቤት የሚጎርፈው ጊፍት ማንም ቤት አይጎርፍም። እውነቴን ነው የምልሽ። ይሄ ሁለተኛ ጊዜ ስናገርሽ ነው። ሄለን ምን አለሽ ትይኛለሽ? ሁሉ ብሶቱ የሚናገርብሽ ሀቀኛ ነሽ። በጣም ሩህሩህ ነሽ። የሚገርምሽ ማለት ነው ጊፍት የማያታልልሽ ነሽ። በአፍሽ ነው እንጂ አንበሳ የምትይው ጊፍት የማያታልልሽ ሰው አንድ አንበሳ ወርዶለት አመቱን ሙሉ ስለሱ የሚል ሰው እያየን አይደለም እንዴ? በቃ ተይ፣ በቃ እርግፍ አድርገሽ ተይ። ውስጥ አጥንት የሚሰብር ንግግርሽን ተይ። በቃ እኔ አቶ አባታችን በጣም በጣም ሩህሩህ፣ የእውነት ሩህሩህ ሲሰጡ አይኔ የሌላቸው፣ እውነቴን ነው የምልሽ አይኔ የሌላቸው። እኔ ፐርሰናሊ ያውቃለሁ። ከፈለግሽ ሌላ ቀን አትገቢኝ። በጣም ትንትን አድርጌ እነግርሻለሁ። በጣም ሩህሩህ ናቸው፣ ይተውሻል። ግን አንቺ ይሄ ትምህርት ይሁንሽ። ማንም ይሁን እኔ ትላንትና በጣም የዋህነትሽን ትላንትና ያወቅኩት። እውነቴን ያወቅኩት ስልሽ በጣም የዚህን ያህል መሆንሽን በጣም ነው እንትን ያልኩሽ። ሄሉዬ አይዞሽ፣ አይዞሽም አልልሽም። በጣም ጠንካራ ሰው ነሽ። ብልጡኝ፣ እሺ ብልጡኝ። ማንም ነው የሚደግፍሽ። እውነቴን ነው። ማንም ሰው ጀግና ነሽ እኮ። ማንም እንዴት ብዬ ልንገርሽ? ማንም አስመሳይ ነው እዚህ ላይ ያለው አስመሳይ። አሁን በአንቺ ኢሹ ላይ በአንቺ አጀንዳ ላይ እያየናቸው ነው እኮ ለእንትን ለቪው ብሎ እንዴት እንደሚሆኑ። አንቺ ምንም ነገር እኮ ነው የማይበግርሽ። ማንንም ትንሹን ትልቁን እኩል የምታይ እኮ ነሽ። በቃ አስተካኪ። በቃ ራስሽ ቁጭ ብለሽ እንዴት ነው ቁጭ ብለሽ ይሄ ነገር ልክ አይደለም በቃ ንግግርሽ ውስጥ ይገባል። አንቺ አይታወቅሽም እኮ። እስቲ እያንዳንዱን እሳቸውን ብቻ ሳይሆን ሁሉንም ይቅርታ በይ። እውነቴን ነው የምልሽ ከአንቺ ይባስ ውስጥ ነው የሚገባው። የሚገርምሽ እኔ ለአንድ ነገር ስትናገር እኔ አልችልም፣ ጥዬ ነው የምወጣው። ያ ባለቤቱ እንዴት ነው የሚሆነው? እውነቴን ነው የምልሽ። እና አይዞሽ፣ እሳቸው እርግጠኛ ነኝ እንትን ይሉሻል። ወደፊት ሂጂ እንዳትቀሪ። የማንም እንባ አባሽ ነሽ። እንመጣለን፣ እንደግፍሻለን። አይዞሽ። እሺ ቴንክ ዩ እናት። ናርዶስ ቴንክ ዩ እናት። ናርዶስ ሄሉዬ እንዴት ነሽ? ሰላም ናችሁ ወይ? ሄሉዬ በጣም ይቅርታ እንላለን ጋሽዬን። ትናንትና በጣም ኢሞሽናል ሆነሽ ስናይሽ በጣም አዝነናል። በጣም ደግ ሴት ነሽ፣ የልጅ እናት ነሽ፣ ብቻሽን የምታሳድጊ ለልጅ ዋጋ የከፈልሽ እናት ነሽ እና በብዙ መከራ ውስጥ ነው ብቻሽን እዚህ የደረስሽው እና ኦፍኮርስ የሰው ልጅ ይሳሳታል፣ ያጠፋል። በደረሰሽ መረጃ እና በገፋፉሽ ነገር እዚህ ውስጥ ገብተሻል እና ይቅርታ እንጠይቃለን ጋሼ። ፎር ሹር በጣም ጂኒስ እና የተማረ ሰው ነው።
አንደርስታንድ ያደርጋል ብዬ አስባለሁ። እንደሚያደርግም እርግጠኛ ነኝ። ምክንያቱም እሱ ለተሰደደለት ሰው ህዝብ እሱ መከራውን ሀገሩን እናቱን ሁሉን ጥሎ በወጣበት ህዝብ አንቺም ያቅምሽን አግዘሻል፣ ረድተሻል፣ ዋጋ ከፍለሻል እና ያንን ሁሉ ህዝብ ለማዳን የቆመ ሰውዬ ደግነቱን ያሳየ ሰውዬ አንድ እህት ላይ ጨክናል የሚል ልብ የለኝም። አይጨክንምም። ኦፍኮርስ ሰዎች እንገፋፋሻለን፣ ገፋፍተንሽ ተሳስተሻል፣ ይቅርታ እንጠይቃለን ጋሼ። እኔ በጣም ልቤ ውስጥ የገባሽው ሄሉ ላስመንዝ በሊያሾ በደረሰው ጉዳይ ላይ እንዴት የልጅ እናት ብቻዋን ሆና እንዴት አደርጓታላችሁ ብለሽ ስትናገሪ በጣም በጣም እንትን አስገርመሽኛል። እና ያ ፔን ትናንትና አንቺ ስታለቅሺ እኔንም ነክቶኛል። ምክንያቱም ልጅ ዋጋ የሚከፈልለት ልጅ ብዙ ነገር የምንጥልበት ነገር ነው እና ለልጅሽ ያለሽ ቦታ ልጅሽ ልክ እንደ ፈጣሪ በሱ እያመለክሽ አይን አይኑን እያሳየሽ ያሳደግሽው ልጅ ነው እና ለሱ ለልጅሽ ሲሉ እንኳን ጋሼ ይቅርታ እንደሚያደርጉልሽ እተማመናለሁ። እኛም ደግሞ በጣም ይቅርታ ጋሼ፣ በቃ አንተ የህዝብ አባት ነህ፣ ላለቀሰ ደራሽ ነህና ይቅርታ ለልጇ ስትል ይቅርታ ብያለሁኝ። በሴትነቷ ብዙ በቃ እኔ በባህር ከእንትን ጋር እየተገለማመጥኩ የደረስኩ ሴት ነኝ ምናምን የምትይ ሁሉ ይነካኛልና ፎርሹር ጋሼ በጣም ስማርት ጂኔስ ሰው ነው። ይሄንን ያገናዝባል ብዬ አስባለሁ። ይቅርታ ነው የምለው። ሄሉ ደግሞ አይዞሽ እናቴ፣ አንቺ ጀግና ነሽ፣ ጠንካራ ሴት ነሽ። በቃ እና አይዞሽ፣ እንባሽን ድጋሚ ያሳየኝ ሄልዬ። በጣም አሳዝነሽኛል። ውድድ ነው ማድረግሽ የኔ ቆንጆ። ፎርሹር ትንሽ ጊዜ ነው፣ ትስቂያለሽ። ሰላም ይሆናል ሁሉ ነገር። እንጸልያለን። እንወድሻለን ሄልዬ። ጋሼን ደግሞ በቃ በጣም 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 ይቅርታ በቃ በሚለመነው ነገር ሁሉ እንለምናሃለን። እንደው በፈጠረ አምላክ ይቅርታ አድርግላት። ተሳስታለች። እኛንን የገፋፋናት ከስር ከስር። እሷ እውነትንና እውነትን ይዛ በመረጃ ባደረሷት ነገር ነው እዚህ ያደረሷትና ይቅርታ ጋሽዬ፣ ፕሊስ ፕሊስ። ያንን ሁሉ ሰው ያዳንክ፣ ለዛ ሁሉ ሰው ዋጋ የከፈልክ ሰውዬ አንድ እህትህ ላይ ትጨክናለህ ብዬ አላምንም። ይቅርታ ጋሽዬ፣ በጣም ይቅርታ፣ በጣም ይቅርታ። ለልጇ ስትል እባክህን፣ በቃ እንደ እንትን የምሳሳልለት ልጅ ነው ያላት የምትምልበት ልጇንና እባክህ እቺ ቀን ትለፍ። ይቅርታ ላለሁኝ። ሄልዬ አይዞሽ፣ እንወድሻለን። ጌታ አለሽ። አይዞሽ እናት። ጋዝ ቴንክ ዩ ናርዶስ። ጋዝ ወይ ጅንኑ፣ የኔ አባት፣ የኔ ንጉስ፣ ጅንኑዬ፣ ጅንኑ ጎጃሜው፣ ይቅርታ በቃ እኛም ይኸው ከ5000 ጀምሮ እስከ 2700 ሰው ድረስ ይቅርታ እየጠየቅን ነው። እነ ትክክሎች ነን። እነ ትክክሎች አሳሳች መሆናችን ዛሬ ተረተናል። አምስ ሶሪ፣ በጣም ይቅርታ። ያው እንደ እናትም እንደ ሴትም ተደናግጬ ነው እንደ ሴትም ያልኩት። እንደ እናት እንደ እህት እንደ ሴት ልጆት እንደሚያስቧት ትላንት አንተ ባልንበት ዛሬ አንቱ እያል አም ሶሪ፣ በጣም ይቅርታ። ክብር ለሚገባው ክብር እንሰጣለን። ሄሉዬንም ተናግሮ አናጋሪ ያዝልሽ። በቃ አላቅም። በቪዲዮ ወጥተን ድንጋይ መሸከም ካለብንም እናደርገዋለን። እውነቴን ነው ጅንኑ። በቪዲዮ ወጥታችሁ ካላችሁም በቪዲዮ እየወጣን እንደ ሀገር ድንጋይ ተሸክመን ይቅርታ እንጠይቃለን። ለሄሉ፣ ለእናታችን፣ ለእህታችን፣ ለሁሉ ነገራችን ሄሉ ማለት ነው። የዛሬውን ሳይሆን የትላንትናው ማየት ነው። የሰው ልጅ ዛሬን በሚሳሳተው ስህተት ሳይሆን ትላንት ምን አደረገ፣ ከፊቴ ምን አድርገዋል ብሎ ያንን ማየት ይሻላል። ሚዲያ ላይ ተናግረው አናጋሪ ሰዎች ጥሩ ነገር ማቀበል አይወዱም። መጥፎ ነገር የሚያቀብሉ ሰዎችን ማገናዘብ። ሄሉ ይቅርታ ጠይቃለች። ይቅርታ ብለናል። ጅኑንዬ እናመሰግናለን። ይቅርታዋን እንደሚቀበሉ ይቅርታችን እንደሚቀበሉ ባለሙሉ ተስፋ ነኝ። ቴንኪው፣ አመሰግናለሁ ሄሉዬ። አይዞሽ እንዳትሏት፣ አይዞሽ አትፈልግም እሷ። ዛሬ የጅንኑ ይቅርታ ነው በሉ ያለችው። ምክንያቱም እነ ትክክሎች ነን። እኛም ትክክል ስንል ነበረ። ዛሬ ትክክል አይደለንም። ሶሪ ነው። ዛሬ የሶሪ ቀን ነው። ላይዞሽ እንደርስበታለን። በቃ ጀግና ሴት ነሽ፣ ጠንካራ። ወደፊት አሉ ብዙ ሰዎች በዩቱቦች ብቲ ያሉ፣ በቲክቶክ ብቲ ያሉ ሰው አለሽ።
የሰው መውደድ አለሽ እወቂው። ንግግርሽ በጣም ነው አንጀት የሚሰረስረው። እንዳትፈሪ። እሳቸውም ከአንቺ ጎን ነው የሚቆሙት። ጠላት ያፍራል። እርግጠኛ ነኝ። በንግግርሽ ያምናሉ፣ በስራሽ ያያሉ። የተማረና ያልተማረ ምን አይነት ነው ብሎ እንዲያዳምጡ ይኸው ይቅርታ ሶሪ ብለናል። አመሰግናለሁ። ቴንክ ዩ ጋይስ። ኢትዮጵያዊት ወይ ሄልዬ እንዴት አመሸሽ? ሰላም ነሽ? ግቢ። በቃ እንግዲህ እግዚአብሔር አባታችን ይቅርታ፣ ትንሽ ኔትወርኬ ስለሚያስቸግር ነው። ያው ሰውን የማያጠፋ የለም እና እኛ በእሷ ስም ይቅርታ ነው የምንለው እና እባክዎት ይቅር በሏት። ተሳስታ ነው ሄልዬ። በቃ አንቺ ጀግና ነሽ፣ ጎበዝ ነሽ። ምንም ነገር ነው፣ አይዞሽም አልልሽም። በቃ እግዚአብሔር ከኛ ጋር ይሁን። ሰው ነው እንትን ያልሽ ያሳሳትሽ። ቀበርቼ እኔ ቆንጆ አይዞሽ። ጸሎት እናደርጋለን። ይቅርታ አባታችን፣ በጣም ይቅርታ። በቃ እኛ በእሷ እኛ ይቅርታ እንጠይቃለን። ቴንክ ዩ ሄልዬ። እኔ ቆንጆ የዱባይ ሰይጣን አሳስተውን ነው ሙቀት የፈጀው። አዎ በቃ ከዚህ በኋላ መማሪያ ሆንሽ ሄልዬ። እኔ ቆንጆ የኔ ፍቅር፣ ከዚህ በኋላ በቃ መማሪያ ሆንሽ አያስፈልግም። እሺ በቃ ቴንክ ዩ ኢትዮጵያዊት። ሳሪ የጥንት የጠዋቱ ሳሪ እኔ ላጠቃልል እስከዛ በቃ አንድ ነገር ልንገርሽ ሄሉዬ፣ ለአንቺ የምመኘው እንዳትጎጂ እሺ። ይሄ ነገር እንኳን መጣ የምትይበት ጊዜ ይምጣ። ይሄ ነገር ደግሞ እንኳን መጣ የምንልበት ትንሽ ነገር ደንቀፍ አድርጎን ቀጥ ብለን ምንቆም ሰዎች ጀግኖች ከሆነን ያ ነገር እንኳን እንዳደናቀፈኝ ነው የምትዩ እና ይሄ ነገር እንደዛ የምትይበት ቀን ይሁን። ራስሽን አስተካክለሽ፣ ራሱን ነው ሰው ማስተካከል ያለበት፣ ራሱን ነው። ተዩ ፈርዘር የእንትን የምናምን ሳይሆን ራስሽን አስተካክለሽ ማለት ነው። ትላንትና እንዲህ ነበር፣ ብዙዎቹን እኮ አይተናል፣ እንዲህ ነበርን እያሉ ሲሞካሹ ማለት ነው። እንዲህ ነበርኩ ብለሽ ፖቴንሻልሽ ይሄ ጥሩ ነገርሽን በጣም ብዙ ነው ጥሩ ነገርሽ፣ ማንም የተጨማለቀበት ነው። እዚህ እናውቀዋለን ሚዲያውን ማለት ነው። ግን ብዙ ጥሩ ነገርሽን የምናይ አላህ ያድርገን። አይዞሽ በርቺ እሺ። ምንም እንትን እንዳይልሽ ግን ራስሽን ማንንም እንትን ራስሽን አስተካክለሽ ነው እሺ። ይሄ ላንቺ እንትን ነው፣ ያ ትርፍ ነገር ነው። ያረጉልሻል፣ እርግጠኛ ነኝ። ምንም ነገር ይሁንታ እንደሌለሽ አውቃለሁ። ሰውን ይቅርታ ለማለት ምንም ጭንቅ የለብሽም። ዛሬ አበላኝ ብለሽ ይሉንታ የሚይዝሽ ሰው አይደለሽም አውቃለሁ። ስለዚህ በቃ ራስሽን አስተካኪ። ገብቶሻል ያልኩሽ አይደል? በቃ ይሄ ፈርዘር ሄደሽ የምትናገሪውን ነገር በቃ አቁሚ። እሳቸው አሁን ይሄ እንትን ኖሯቸው ስለከሰሱሽ ሳይሆን አቅምም ሳይኖራቸው የከሰሱሽ ታያቸው፣ እስከነ ብልግናቸው ታያቸው። በእነሱ እንትን አማርኛ አትመልሽ። ከዚህ ወዲህ በፍጹም እሱን ሆነሽ እንዳትመጪ እሺ። ያ ሽንፈት አይደለም፣ እውነቴን ነው የምልሽ። በቃ ቀጥለጥ ብለሽ እውነቴን ነው የምልሽ። ፈቲያ ምን አለች እንትን ያልሽ ምን ደረጃ እንደምትደርሽ ብዙ ሰው ነው የሚደግፍሽ እና አይዞሽ ሳሪ። ወይ ማሴንጀር ላይ ፍሪ ሰማለሁ። ሳሪም ፍሪም አላችሁ። ሳሪዬ ግቢ። የጥንት የጠዋት ሀይ ሄለንዬ፣ ሀይ ቤተሰብ፣ እንደምናችሁ? ደህና ናችሁ ወይ? ሁሉ ነገር ለደግ ነው ሄለን። ሁሉ ነገር የሚመጣው የሚፈተነው ሰው እንኳን በቁም አይደለም በህይወት ሰው የሚነጠቀው ሳያስበው ጠዋት ወጥቶ በዛው የሚቀረው መሆን ያለበት ነገር ስለሆነ ነው። አንዳንዶቹ ነገሮች ሊያስተምሩን ነው። ከዚህ በኋላ ምልሽ ዝርዝር የማያስፈልገኝም። አንቺ ዩር ሞር ዛን ዳት በጣም ብዙ ነገር አርቀሽ ማሰብ የምትችይ እና የምታመዛዝኝ ሰው ስለሆንሽ ይሄ ነው ብዬ ልነግርሽ አልችልም። ግን ሄለንን ጋሼ የሀገር መከታ ባለ ብዙ ነገር ማድረግ የምትችል ከአንድ ሴት ይህን አይነት ጥፋት ሲመጣ
ሰውን በምታስተምርበት መንገድ ይሄ ትልቅ ትምህርት ነው። አሁን ያሳያት ነገር በምታስተምርበት መንገድ ይሄ ራሱ አስተምረሃታል። ከዚህ ላይ ሊበቃ ይገባል። እና አንደኛ ነገር ያደረገችው ካለፈው ለኢትዮጵያ ያደረገችው ነገር አሁን ማንም ሰው ሁሉ የሚጮኸው አሁን መጥቶ የሚጫጫኸው ሁሉ ባልነበረበት ሰዓት ድምጿን ከፍ አድርጋ አሰባስባ ወገኖቿን ረድታ ወገኖቻችን እንድንረዳ አሰባስባን የነበረውን ነገር ሁሉ ከሚዛን ላይ በማድረግ በማየት በማሰብ ይቅርታህን እንድትሰጣት በሙሉ ተማጽኖ እማጸናሃለሁ። በዘጌ ማርያም እንደው በ44ቱ ታቦት በምትወዳቸው በምባየኋቸው ደርባባዋ እናትህ እማጸናሃለሁ። ስለ ሴቶች ልጆች ሁሉ ብዬ እማጸናሃለሁ። አሁን መከታዬ ጋሻዬ የሚሉህ ብዙ ጊዜ እኛ ወድቆ ሰው እዛው ላይ ተረባርበን ማጥፋት እንጂ ተምሮ እንዲነሳ የምንፈልግ አይደለንም። ስለዚህ ያደረገችውን ያበረከተችውን ኢትዮጵያ በተወረረችበት ጊዜ የደረሰችውን ነገር ወደኋላ ተመልክተህ በእመቤቴ በዘጌዋ ማርያም እማጸናሃለሁ። ሴት ልጅ ነች። ስንት ነገር አቆራርጣ ከዚህ የደረሰች ነች። ትልቅ ትምህርት ነው። እግዚአብሔር ልቦናህን ከይቅርታ ጋር ያዋህደው። ይቅር እንደሚለን እኛም ይቅር በሉ ነው የሚለን አይደል ጌታ ኢየሱስ ክርስቶስ። ያንን ተመልክተህ በእግዚአብሔር ስም እማጸናሃለሁ። ይህን ነገር በትምህርት በዚህ እንድታልፈው በእግዚአብሔር ስም እለምንሃለሁ። ቴንክ ዩ ሄሉዬ። ዩር ሞር ዳን ዳት ሳምታይምስ ኢት ሃፕን። ግን ለደግ ነው። ልትማሪበት ልንማርበት ሁላችንም ልንማርበት ስለሆነ ነው። እና ፈተና ያለ ነው። በፈተና ጊዜ ወድቆ መቅረት ነው እንጂ ወድቆ መነሳት የጠንካራ ሰው ምልክት ነው። እና እግዚአብሔር ካንቺ ጋር ይሁን። በምትፈልጊኝ ነገር ሁሉ አለሁ። እግዚአብሔር ከእናንተ ጋር ይሁን። ሁላችሁም የምትናገሩትን ነገር አስባችሁ ተናገሩ። አትናገሩ የምትባሉትን አትናገሩ። መጥራት የሌለባችሁ ነገር፣ የተከለከለን ነገር አትጥሩ። ተዘጋጅታችሁ ሬዲ ሁናችሁ ግቡ። ሄሉዬ I'll be with you. Thank you. Thank you. Sorry. Yeah, thank you. Sorry, thank you. Yeah. Really, You're thank welcome. you. በጣም thank you. ሃይማኖትሽ ሳይሆን ማርያም ጠርተሽ ስለለመንሽው በጣም ነው የምናመሰግነው። እውነት እኔ በጣም ነው የማመሰግነው። እኔ ግን እንደ አንድ ዜጋ ሄለን አንድ ነገር ብትሆን ልጇ እንዴት ሆኖ ያድግ እንደሚችል ልታስብ ይገባል። እኔ ከአእምሮዬ በላይ የሆነ አስተዳደግ አድጌያለሁ። በብቸኝነት ያለ ወላጅ እንደ ኃላፊነት እንደሚገባው ሰው የስጋ ዘመዶቼ እንኳን ኃላፊነት አልሆኑኝም ነው። ስለዚህ እባክህን በቃ አንተም እንደ ዜጋ የልጇ ኃላፊ ነህ። እንደ በቃ እንደምንም ሄለንን ደግሞ የምንጽናናባት ስንት ከጎን የነበረች ከዛሬ 7 ዓመት በሀጫሉ ለቅሶ እንኳን እንደዛ እርር ድብን ስትል የነበረች ዘር ማትመርጥ እንዳለ ሰው እያመነች ነው ራሱ የምትልከው። ይሄ ልቧን እግዚአብሔር ይጠብቅላታል። አንተ ደግሞ ሰው አይደለክ። በቃ እንደ ሰውኛ እግዚአብሔር እንኳን የእውነት አልሆነ እንኳን እግዚአብሔር ውሸት ሆነብህ። በቃ እንኳን ይሄ ነገር በህይወት ያልሆነ ብሎ የምታልፈነሰሁን እግዚአብሔር ልብህን ያራራው። እኔ በቃ ወርድ የለኝም። እኛ ከ7 ከ8 ዓመት በላይ በስደት መጽናኛችን ነች። የውሸት እንኳን የምታወራ ሰው አይደለችም። ሰው እንኳን በማንነቱን ዋሽቶ ማንነቱን እንዳይቀበል እንኳን የምትተጋ ሰው ነች። በጣም ጠንካራ ሰው ነች። እና ሄለን ምንም በቃ ወደፊት የሚሆነው ነገር ሁሉ ለመልካም ነው የሚሆነው፣ ሁሉ መልካም ነው። ምንም ነገር እንዳይሰማሽ አይኖ ማለት ላጽናናሽ ምናምን አይደለም። እኔ ቃላቴ እንደሱ አይደለም። አንቺ ልክ አይገባችሁም እንደምትዩ የኔም ወርድ አንቺ ሜቢ ሊገባሽ ይችላል። ምክንያቱም አንድ አይነት ወርድ አለን እና በቃ እግዚአብሔር ሞገስ ይሁንሽ። አለቃችንም አባታችንም መኩሪያችንና ኦፍኮርስ
ከባድ ነገር ነው። ግን በቃ ሶሪ በላት ፕሊስ፣ ለአንድ ልጇ ስትል በቃ እንደ ወላጅ እንደ ዜጋ እንደ ወላጅ እንደ በወለደች ማህፀን በቃ በወለደች ማህፀን ይዘንሃል። ሄለንን ልጇን ያለ እናት አታስቀርባት። ያለ እናት ማደግ በጣም ውርድ ነገር ነው እና ይሄ ልጅ እናቱም አባቱም ነች ሄለን። እግዚአብሔር ግን በቃ እኔ የምለው ነገር የለኝ። እባክህ አባታችን እባክህ በቃ ፎርጊቭነስ ሶሪ በላት። ቴንክ ዩ። እሺ ሄሉዬ የኔ ቆንጆ፣ እሺ እናቴ አይዟችሁ። እሺ ሁሉ ነገር ለመልካም ነው፣ ሁሉ ነገር ለደግ ነው እና ለሁሉ ነገር አለው እሱ እግዚአብሔር የያዘው ነገር አለ። ገባሽ? ሊያስተምረን ሊነግረን ሊያሳየን የፈለገው ነገር ስላለ ነው እና አባታችን ወንድማችን በዚህ እንደማይጨክን እናቱም ለሱ ምን ያህል እንደተፈተኑ ያውቀዋል እና አንቺንም አንድ ልጅሽ ላይ እንደዚህ አይነት ጭካኔ እንደማይጨክን 100% እርግጠኛ ነኝ። እንድትማሪበት ነው የሚፈልገው። በዚህ ይቅርታውን ሁሉ እንደሚያደርግ በጣም እርግጠኛ ነኝ። የሚያጫጩሁት ሲገሉን ሲያጋድሉን የነበሩት ወለጋ ላይ ቆመው አንተ አማርኛ ወራህ ብለው ሲያወሩ የነበሩና ሊገሉ አልፎ ሲሄድም ገለውትም ይሆናል። እኔ ያ ሰውዬ ሁሌ በማይንዴ ውስጥ ይመላለሳል። እነሱ 30 ጥርሳቸውን አግጠው አሁን የሰውን ስም እየጠሩ ሲያሞግሱ ገዳይ ያሞግሳል። እና አንዳንድ ጊዜ ወደኋላ ያለውን ነገርም የእሷንም ባክግራውንድ የሄለንን እንድትመለከቱልን በጣም እንጠይቃለን እና ሁሉ ነገር ለመልካም ነው። አይዞሽ ሄሉ። እሺ ባይ ቲጂ። ወይ ሄሉዬ እንዴት ነሽልኝ? ሰላም ነሽ ወይ? እኔም ለአንቺ ይቅርታ ለመጠየቅ ነው የመጣሁትኝ። ወንድሜ ይቅርታ እንዲያደርግልሽ ከመጠየቄ በፊት ከዛ በፊት ሌሎች ያለቀሱ ካሉ ቀልድ መስሉን እኛም ሂጂበት ብለን ማን ቦታ አስገብተንሽ በዛ ቤታቸው የተናጋ ያለቀሱ ሴቶችም ካሉ እነሱም በእግዚአብሔር ስም ይቅርታ ያርጉልሽ። ወንድማችንም እንግዲህ የፈሰሰ ውሃ አይታፈስም። እኛም ማሳስተናት ነው። ይሄ ቲክቶክ ወደማይሆን ቦታ ስለሚያስገባ እሱን ተረድተው ይቅርታ እንዲያረጉልሽ እንደው በእግዚአብሔር ስም ነው የምጠይቀው። ሁሉንም ስም መጥራት ካለብኝ አይ ነው የእሳቸውን አይደለም በቃ ለማንኛውም ሁሉም በእግዚአብሔር ስም ይቅርታ አርጉላት። ይሄ ነገር አይደገምም። በቃ አሁን የዱባይን ህግ ነው መከተል ያለብን። እሺ ስም አይጠራም። እሺ ይቅርታ። ሁሉም ያዘናችሁባት ካለ በእግዚአብሔር ስም ይቅርታ አርጉላት። በቃ የማያጠፋ ሰው የለም። ሰው ያጠፋል፣ ከጥፋቱ ይማራል። ሄለንዬም ካሁን በኋላ ከጥፋቷ ተምራ ሌላ ሰው ሆና ከኛ ጋር እንድትቆይ ነው የምንፈልገው። ከልጇ ጋር እንድትቆይ ነው የምንፈልገው። ጥሩ ማስተማሪያ ሆናለች። ሌሎችም ከአንቺ እንዲማሩ ሆነዋል። አንዳንዴም ማስተማሪያ መሆን ጥሩ ነው። ለሰው ልጅ ኤግዛምፕል መሆን ጥሩ ነው እና እግዚአብሔር ነው ያለው። እግዚአብሔር ደግሞ ይርዳሽና ሁሉም ነገር ቀለል ያርገው። እሳቸውንም ልባቸውን ያራራልሽ። እሱን ነው የምለው። ቴንክ ዩ ቲጂ። ይበልከም መሪያዬ። ወይ እንዴት አመሻሽ? ሰላም ነው? ስም አይጠራም። እሺ መሪያዬ። እሺ ስም አልጠራም። እንግዲህ ምላስና ጥርስም ይጋጫል። ጅንኑ ነው ያላችሁ። ጅንኑ ያው ሰው ነው፣ ማይሳሳት የለም። ወድ አይደለም በግፊት ነው እዚህ ነገር ውስጥ የገባችው። ተንኮል አስባው ያንተን ስም ለማጥፋት ፈልጋ አይደለም እና በእግዚአብሔር ስም ይቅርታ እንድትላት እንጠይቃለን። ሄለን እኛ ስናቃት እንደዚህ አይነት ልጅም አልነበረችም። ከማንም በላይ ብዙ ስራ የሰራች ልጅ ነች፣ እናቃታለን። ስለዚህ ይሄ ነገር አይገባትም። ለማንም ሳትል እንደው ለዚህ ለአንድ ልጇ ስትል ይቅር እንድትላት በእግዚአብሔር ስም እንጠይቃለን። በርቺ፣ ጎበዝ ነሽ። የሰራሽውን ስራ እኛ መሰከር ነን። ምንም የሚያስጨንቅሽ ምንም የሚያሳስብሽ ነገር የለም። በእግዚአብሔር ስም ይቅርታ። ከሴት ነው የተወለድከው፣ እህትም ይኖርሃል። እንግዲህ ልጅም አለ። አትጨክንም። ያለ እናት ያለ አባት ያሳደገችው ልጇ ነው። በእግዚአብሔር ስም ይቅር እንድትላት እንጠይቃለን ላረገችው ነገር። አንቺም ይሄ ነገር ብዙ ጠላቶች ወዳጆችሽን አስለይቶሻል፣ አውቀሻቸዋል ማን እንደሆኑ። መምጣቱም ጥሩ ነው። ማን ወዳጅሽ ማን ጠላትሽ ነው ለይተሽ አውቀሻል።
ስለዚህ ላደረገችው ነገር በእግዚአብሔር ስም ይቅርታ እንድታደርግላት እንጠይቃለን። በተረፈ ላደረግሽው ነገር እኛ ራሳችን ምስክር ነን። ላደረግሽው ነገር ሁሉም እየወጣ አፉን ሲከፍት አንቺ ነሽ። በዛ ሰዓት እኛም ሳንፈልግ አስገደሽ እንድናደርግ ያደረግሽን አንቺ ነሽ። ስለዚህ ብዙ በጎ ስራ የሰራች ልጅ ነች። ተንኮልና አስባ ያንተን ስም ለማጥፋት ፈልጋ አይደለም። በእግዚአብሔር ስም ይቅር እንድትላት እንጠይቃለን። ጀግና ነሽ ሄልዬ፣ ምንም አይክፋሽ። እግዚአብሔር ከአንቺ ጋር ይሁን። በርሻ፣ አይዞሽ። ቴንኪው ማርያም። ግሎራ ሄሉዬ እንዴት ናችሁ? ሰላም ነው? እንዴት ነህ? ግባ። እኔ በህይወቴ በጣም የተደሰትኩበት ቀን ቢሆን አንቺ ስታለቅሺ ማየቴ ነው። አንቺ ስታለቅሺ ሳይሽ በቃ በህይወቴ ተደስቻለሁ። አይ ፊል ላይክ እና ደስታን አጣጥመው። እሺ ደስታ ግድ እንትን እንዳይሆን በአጭሩ እንዳይቀጭ እንትን ደስታን እንጠብቅልህ ብዬ ያለቀስኩት ቡና ቤት ውስጥ አይደለም። እሺ ያ ጠጥቼ ስንገዳገድ አይደል። እሺ ያ ምድረ ኮማ ውስጥ ያለ ሁላ ከኮማ ውስጥ እንትን በሉ። ኮማ ውስጥ ቁጭ ብዬ አይደለም በሰው ህይወት ላይ ያለቀስኩት። የራሴን ደስታ የራሴን ፈተና የማዘጋጅ ሰው ነኝ። በጣም ኮንፊደንስ ያለኝ በራሴ ዛቢያ ምሽከረከር ሰው ነኝ። ፈንገስ ሆኜ ሰው ላይ ተለጥፌ አይደለም። በራሴ መንገድ የምፈጥራቸው ነገሮች ናቸው። እስቲ የራሳችሁ እንባ እንኳን ይኖራችሁ። በራሳችሁ መንገድ የመጣ እንባም ሳቅም ይኖራችሁ። እሺ እና ለማንኛውም ደስታችሁ መቋረጥ የለበትም። ከፍቶኛ ያውቅ ሰው ታዝቤ ግን አውቃለሁ። ያ ከፍቶኛ አይደል ታዝቤ ዛሴት ታዝቤ ለካ አልተያየንም፣ ለካ አልተደማመጥንም፣ ሌቱን አብረን አሳልፈን ቀን አብረን አልዋልም ይላል ይርዳው ጤናው። አይኖ ከ195% ብዙዎቹ ደደቦች ናቸው። እኔን ገብታችሁ ተግባብተን አናውቅም። ከብት ላግድ ብዬ እኔም ከብት መስዬ እዚህ ቁጭ ብዬ አይኖ ይት ያ ሰው ቦታውን ይመስላል። ባለጌ ላስተካክል ብዬ ከእናንተ ጋር ባልጌ ነው። ሳይኮሎጂ ምን ይላል? አንድ ሲጋራ ጫሽን ሲጋራ ተው ያልክ ከምትመክር አብራ ጨስ ይላል። አብረህ ታጨሳለህ። በሁለተኛው ቀን ደግሞ አንዱን ሲጋራ ለሁለት ታጨሳለህ። ሶስተኛ ቀን ሲጋራ ከሌለ ትፋጠጣለህ። ይሄ ነው ሳይኮሎጂ። ምድረ ሳክሳምና ሳይኮሎጂ ተገናኝቶ ነው ግራ የተግባባ ንፍጣ። ለካ አይባልም፣ አይደር እንደዚህ አይባልም ጋይስ። እውነት እንደዚህ ነገር በእኛ ፔጅ ላይ እንግዲህ አይሰማም፣ አይባልም እንደዚህ ያ እና ማቅዲ ኖ ያ ሶሪ፣ አንዳንድ ጊዜ እንትን መዝገብ ልክ አይደለም። የሆነ ሰው ጠር ያ እየደወላችሁ ያላችሁ ሰዎች አሁን ደውሉ። ያ እስቲ ሄሎ ሄሎ ሀሎ ወይዬ የሄለን ስልክ ነው? ያ ሄለን ወይ ሄሊ አሁን እኮ እየሰማሁሽ ነበረ እና አሁን ዩቲዩብ ላይ እየሰማሁሽ ነበረ። ያ ዌልካም። እና አሁን ከዚህ በፊትም የተናገረውን ልጅም ሰምቼዋለሁ። በማልቀስሽ ነው በጣም
የተደሰትኩት። ያ ለምን እኛን ነው ማየት ስንመጣ እሱ ብሎሽ የሚለውን ዘፈን ከሰውዬ ጋር አትተቃቅፋችሁ እንትን አትሉ። እኛን ነው ማየት ስትመጪ እሱ ብሎሽ ለጉር ተናንቀን በእንባ አንገት ለአንገት ሰው አያግድንም ዘመድ አዝማድ ቢኖርም ናፍቆት ነውና እየተጃ እስቲ የታል በነገራችን ላይ አይ አላማችን እንዳንዘነጋ ችግር የለም። እንዴት ሂሳብ እንደመወራረድ ሚስት ገዘር ወይ ቆይ ዋትስአፕ እናቅሻለን። ዋትስአፕ አሁን ነው ከሚውት ያነሳውሽ እሰማሻለሁ። ያ አዎ እና እኔ ረጅም ጊዜ ከሶሻል ሚዲያ ምናምን እንትን ስላላል አሁን አይቼ ነው ትላንትና ምናምን ዜና አይቼ ነው። ግን ሄሉዬ አንቺ ትለያለሽ። ከኮሮና በፊት ነው ምናምን ራሱ ለኢትዮጵያ እንዴት እንደምትሆኝ በቃ አንድ ኢትዮጵያ ነው ልብሽ። ሁሉን እኩል የምትወጂ ልጅ ነሽ። ግን እኔ አሁን ሳራንም ስሰማ አቤልንም ስሰማ ደስ ነው ያለኝ። የድሮ ድሮ ድሮ ያ ሁሉ ለዛ ያለው ጨዋታ ጠፍቶ አንቺ የምትለይ ዩኒክ ነሽ። ግን ታውቂያለሽ እኔ አይዶኖ 7 ወር ምናምን ሆኖኛል። እኔ ካበሻ ነገር አንቺን ነበር ማይሽ። ለምን ትለያለሽ? ለዛ ያለሽ ነሽ ጫወታሽ። አንዳንዴ እንትን የምትያቸው ስትሳድቢ ራሱ የሚያስቀን ነበር። ነገሮች ተለውጦ ግን ማየቱ ራሱ ይከብዳል። ግን ኢትስ ኦኬ፣ ሁሉም ለበጎ ነው። ይቅርታ ማለትሽ ደግሞ በጣም ትልቅነት ነው። አንቺ ግን ሳስበው አሉ ብለሽ እንጂ አንቺ አሁን ስሰማሽ እሱም ጥፋት ነው። ኦኬ ይቅርታ ካልሽ እንግዲህ ስም የማይጠራ ጋሼ ከተባሉ መቼም ስለ አንቺ ትንሽ እንኳን የአሁኑን ይሄ የ1 አመቱን ምናምን የቲክቶኩን ሳይሆን የድሮዋን ሄለንን የሚያውቁሽ አንቺ በጣም 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 ሰው ማትመርጪ በቃ ኢትዮጵያን ማየት አንቺ ላይ ነው ብለን ነበር እኛ ለስንትና ስንት አመታት የምንከተልሽ ሄሉዬ። እና እግዚአብሔር ያሳልፋል። ዋናው ይቅርታ ማለትሽ፣ ይቅርታ ማለት ጥሩ ነው። በቃ በእርግጠኝነት እኔ እንጃ ደግሞ ታውቂያለሽ ክርስቲያን የጥንት የጠዋቱ ሳርጌ እንዳለችው የይቅርታ እንትን ነው የዛ አካባቢ የትም ኢትዮጵያዊ ክርስቲያንም ሙስሊሙም ይቅርታ አርግልኝ እህቴ ወንድሜ ሲባል የተገዳደለ ሁሉ ይቅር ይባባላል። እና ሄሉዬ እኔ በጣም ነው እንትን የሆንኩት ማለት አይዶን ነው። ኤኒዌይ ከጎንሽ ነን። ይቅርታ ማለትሽ በጣም ነው ደስ ያለኝ። አይሆፕ በዚሁ ነገሩ ተፈጽሞ የድሮዋን ሄለን እንዳልሽው የጥሞና ጊዜ ወስደሽ የድሮዋን ለዛ ያለውን ሄለንን መልሰን እኛ ሁሌ አብረንሽ ነው ማትጠፊ ነሽ ከልቤ። አይዞሽ በቃ ይሄንን ልል ነው። ቻው የኔ እናት። ቻው ሄሉ። ቴንኪ ወሳብዬ። ቻውማ። ቻው አይዞሽ። ቻው ትርንጎ። ልቤ ወዶሻል ዘላለም ትርንጎ የሚል ዘፈን ነበረ ጋይስ። ትርንጎ እዛ ሴት
እና ጋይሲ ትቻችሁ ልውጣ ምን ታስባላችሁ? ያ እስቲ አየር የተያዘባቸው እነ ዮኒ ሀብታም ሆነው መመለስ ፈልጋለሁ። እነሱ ሀብታም ሲሆኑ ደውሉልኝ። እሺ። አሎ ወይ ትርንጎ ወይ እንዴት ነሽ? እግዚአብሔር ይመስገን። ግቢ። ደህና ነሽ? ግቢ። ሰላም ነሽ? ጋይስ አንዳንዴ ሰላምታ ሲበዛ ለካ በሽታ ነው የሚለቅብህ። የእውነት ሀያ ምንድን ነው? ስለ ጤንነት እኔ እንኳን እንደዚህ ራሴን ጠይቄ አላውቅም። እኔ እንኳን ራሴን ጤንነቴን እንደዚህ ጠይቄ አላውቅም። በነገራችን ላይ ምቀኛ ከሩቅ አይመጣም። ከዚህ ሀገር የምትደውሉ ሰዎች ቴሌፎናችሁን አላነሳም። ምክንያቱም አንተ ቁጭ ብለህ እንጀራ ስታቀጠቅ ስትውል ስታይ ሄለን አምሮባት በካሜራ ስታይ ንዴታችሁ እንደሚመጣ አውቃለሁ። እሺ ንዴታችሁ እንደሚመጣ አውቃለሁ። እና እንደዚሁ ከሩቅ እያያችሁኝ ቁጭ በሉ። ኦኬ ያ እንደዚሁ ከሩቅ እዩ ቁጭ ብላችሁ የኔን አቦ ቆይ እስቲ ቆይ እንዴት ብሎክ እዛ ሴት አትደውልም ማለት ነው። ብሎክ ማድረግ እንዴት ተመቼ መሰላችሁ? ፍትሃዊ መድኃኒት ነው ጋይስ ብሎክ ማድረግ። እና ለተወሰነ ጊዜዎች የለውም ስለያችሁ በእንባ ነው። ለተወሰነ ጊዜ ጥሞና ጊዜ አለ። የአየር ጊዜ አጣመምኩበት፣ አንበሳ ያስኩበት፣ ጊፍቶች የተጋሯቸው ሰዎች ስላሉ ያስኩባቸው። ሀብታም ሲሆኑ ደውሉልኝ። በተለይ ዮኒ ማኛና ጂጂ ድዳሞ ከነ ልጇ ሀብታም ስትሆን አሳውቁ። እሺ። ፋኑስና ብርጭቆ የሚለውን ግጥም ከዛም መጥቻ ያነባለሁ። ፋኑስና ብርጭቆ ተጣሉና አንድ ቀን